አቶ ታገሰ ጫፎ የሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ የተከበሩ አቶ አገኘሁ ተሻገር የፌዴሬሽን ምክር ቤት አፈ ጉባኤ፣ የተከበሩ አቶ ቴዎድሮስ ምህረት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት፣ የተከበራችሁ የሕዝብ ተወካዮች እና የፌዴሬሽን ምክር ቤት አባላት፣ የተከበራችሁ ሚኒስትሮች፣ የመንግስት ከፍተኛ የሥራ ኃላፊዎች፣ የጦር መኮንኖች፣ የተከበራችሁ የሃይማኖት አባቶች፣ የተከበራችሁ የጥንታዊ ኢትዮጵያዊ ጀግኖች አርበኞች ማህበር ተወካዮች፣ የተከበራችሁ ኢትዮጵያውያን እንዲሁም በመላው ዓለም ክፍል የምትገኙ ዜጎች፣ ክቡራትና ክቡራን፣ ውድ ኢትዮጵያውያን፣ የታሪካችን የአንድነታችንና የሉዓላዊነታችንን ክብር በጽኑ ቀለማቱ በሚመሰክረው ሰንደቅ ዓላማችን ስር ተሰብስበን 18ኛውን የብሔራዊ ሰንደቅ ዓላማ ቀን በዓል በመድረሳችን እንኳን አደረሳችሁ ለማለት እወዳለሁ። የሰንደቅ ዓላማ ቀን እያንዳንዱ ኢትዮጵያዊ ለሀገሩ ያለውን ፍቅር፣ ክብርና ቃል ኪዳን በልቡ የሚያድስበት የጋራ ማንነታችንን የምናጎለብትበትና የነገ ተስፋችንን የምናጸናበት ታላቅ ብሔራዊ ዕለት ነው። ዘንድሮ በዓሉን የምናከብረው ያለፈውን የጀግንነት ገድላችን፣ የዛሬውን የልማት ጥረታችንና የነገውን የእድገትና የብልጽግና ትልማችን አጣምሮ በያዘው ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለብሔራዊ አንድነታችን፣ ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል ብሔራዊ መሪ ቃል ነው። ይህ መሪ ቃል ሰንደቅ ዓላማችን የታሪክ መዘክር ብቻ ሳይሆን በፈጣን እድገት ላይ ላለችው ኢትዮጵያ ድል አብሳሪና የጉዟችን ሕያው ምስክር መሆኑንም ይገልጣል። የከፍታ ዘመን ብስራት ስንል መሬት ላይ ያሉ የሚታዩ ተጨባጭ እውነታዎችና ከደረጃው የነገ እምነታችን በመነሳት ነው። አገራችን በቅርብ ዓመታት ያጋጠሟትን ከባድ የህልውና ፈተናዎች በህዝቦቿ የአንድነት ክንድ በጽናት ተሻግራ የዛሬ የራሷን እድል የመወሰን ብቃቷን እያስመሰከረች ትገኛለች። ይህ የኢትዮጵያ ጉዞ በምኞት ላይ የተመሰረተ ሳይሆን ዓለምን ጨምሮ ሁሉም በሚያየው በሚዳስሰውና በሚመሰክርላቸው አገራዊ ስኬቶች የተደገፈ ነው። የዚህ ብስራት መቅረዝና ከፍታ የዘመናት ህልማችን የነበረው የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ተጠናቆ የሀገራችንን የኃይል አቅርቦት በማረጋገጥ የኛም ሆነ የጎረቤቶቻችን የኢንዱስትሪዎቻችን የደም ስር መሆኑ ነው። ግድቡ የብርሃን ምንጭ ከመሆኑ ባሻገር በአንድነት ስንቆም የውጭ ድጋፍ ሳንጠብቅ ታላላቅ አገራዊ ስራዎችን ማከናወን እንደምንችል ያረጋገጥንበት የሉዓላዊነታችን ማህተም ነው። በተመሳሳይ የአረንጓዴ አሻራ መርሃ ግብራችን በቢሊዮኖች የሚቆጠሩ ችግኞችን በመትከል የሀገራችንን ገጽታ ከመቀየሩም በላይ ለዓለም የአየር ንብረት ለውጥ መፍትሄ በማበርከት ኢትዮጵያ በአረንጓዴ ኢኮኖሚ ከፊት ሆና የመምራት ሚና ያረጋገጠችበት ሌላኛው የክብራችን ማሳያ ሲሆን ይህም ዓለም አቀፍ ከበሬታና ሞገስን ያስገኘልን ነው። የተከበራችሁ የሀገራችን ህዝቦች፣ ክቡራትና ክቡራን፣ የእድገት ጉዟችን ቀጣይ ምዕራፍ ኢኮኖሚያዊ ብርታታችንን ሙሉ በሙሉ ማረጋገጥ ነው። ለዚህም የግብርና ምርታማነታችንን በማሳደግ የምግብ ሉዓላዊነታችን ለማረጋገጥ የተጀመረው ግዙፍ የማዳበሪያ ፋብሪካ ግንባታ በፍጥነት እየተሰራ ይገኛል። ይህም በሚሊዮን የሚቆጠሩ አርሶ አደሮቻችን ከውጭ የማዳበሪያ ጥገኝነት በማላቀቅ ማሳቸው እንዲለማ፣ ጎታና ጎተራቸው ሞልቶ እንዲተርፍ በማድረግ አገራዊ ኢኮኖሚያችን የሚያጠናክር ታላቅ ተግባር ነው። የተፈጥሮ ጋዝ ሀብታችን በመጠቀም ለኢንዱስትሪ ግብዓትና ለኃይል ማመንጨት መዋላችን ለኢኮኖሚያችን አዲስ የኃይል ምንጭ በመሆን የእድገትና የብልጽግናችን ጉዞ
ያፋጥነዋል። እነዚህ ግዙፍ ሀገራዊ ፕሮጀክቶች ሲጠናቀቁ ለወጣቶቻችን ሰፊ የስራ ዕድልን ከመፍጠራቸውም በላይ የከፍታ ዘመናችን የማይናወጡ መሰረት ሆነው ይቀጥላሉ። ይህ ሁሉ ታላቅ ስራ ውጤታማ ሊሆን የሚችለው ብሔራዊ አንድነታችን ሲጠናከርና ሰላማችን አስተማማኝ ሲሆን ነው። በልዩነት ውስጥ ያለውን ውበት አክብረን በሀገራዊ ምክክር መድረካችን አማካኝነት የምንገነባው የጋራ መግባባት ለዘላቂ ሰላምና ለጠንካራ ዲሞክራሲያዊ ስርዓት ግንባታ መሰረት በመጣል ላይ ይገኛል። ሉዓላዊነታችን የሚከበረውም በጠንካራ አንድነትና በበለጸገ ኢኮኖሚ ላይ ስንቆም ነው። በመሆኑም በቀጠናው የጋራ ተጠቃሚነትና ትብብር ላይ የተመሰረተውን ፍትሃዊ የባህር በር የመጠቀምና የማግኘት መብታችንን በሰላማዊና ዲፕሎማሲያዊ እንዲሁም በሰጥቶ መቀበል መንገድ ማስከበራችን የሚቀጥል ይሆናል። ይህ ለኢትዮጵያ ህዳሴ ወሳኝ ጉዳይ ነው። የኢትዮጵያ መሻት የሰላም የትብብርና የጋራ እድገት የኩራት ምንጭ መሆን ነው። ኢትዮጵያውያን በአእምሯችሁ ሰላምን ማጽናት፣ በልባችሁ የተስፋን ውጋገን አጥብቆ መያዝ፣ በክንዳችሁ ብርታት ደግሞ ሰንደቅ ዓላማችሁና አገራችሁን መጠበቅ ይኖርባችኋል። ሰላማዊ ያልሆነ የፖለቲካና የነፍጥ መንገዶችን ለመረጡ ሁሉ ግጭት የጥፋት ጎዳና ነው፣ ያጎድላል። ሰላም ደግሞ የልባም እና የአስተዋይ መንገድ ነው፣ ይገነባል። ጊዜው የትምህርት የእውቀትና የእድገት ዘመን በመሆኑ እንጠቀምበት። ስለዚህ ሰላምና እድገት ኢትዮጵያን የሚያስከብር ህዝቦቿን ከፍ የሚያደርግ መሆኑን በዚህች ዕለት ልገልጽ እወዳለሁ። በዚህ ታላቅ የክብር ቀን የሀገራችንን ዳር ድንበርና ሉዓላዊነት ለመጠበቅ የዜጎቻችን ሰላምና ደህንነት ለማረጋገጥ በበረሃው በዱሩ በውርጩና በሐሩሩ ሳይሰለቹ በጽናት ለቆሙት ጀግኖች ልጆቻችን ልባዊ ምስጋናዬን ለማቅረብ እወዳለሁ። ለጀግናው የመከላከያ ሰራዊታችን፣ ለፌዴራልና ለክልል ፖሊስ አባላት እንዲሁም በመላው ሀገሪቱ ለሰላም ዘብ ለቆሙ ሚሊሻዎችና የጸጥታ ኃይሎች ሁሉ ከፍተኛ ምስጋናና ክብር ይገባቸዋል። የነርሱ መስዋዕትነት የሀገራችን እምርታ የማይናወጥ መሰረት ነው ለማለት ይቻላል። በመጨረሻም ይህ ሰንደቅ ዓላማ በላባችንና በእውቀታችን ሀገራችንን ወደ ከፍታ ለማውጣት ለእያንዳንዳችን ኃላፊነት ይሰጠናል፣ ኃላፊነትም ያጎናጽፈናል። እያንዳንዱ አርሶ አደር እና አርብቶ አደር በማሳው በጓሮ እያንዳንዱ የህዝብ አገልጋይ በሙያው በችሎታውና በክህሎቱ እያንዳንዱ ወጣት በጉልበቱና በፈጠራው እያንዳንዱ ምሁር ደግሞ በእውቀቱ የኢትዮጵያን የእድገት ግስጋሴ ለማሳካት የበኩሉን እንዲወጣ አገራዊ ጥሬን አቀርባለሁ። በድጋሜ እንኳን ለኢትዮጵያ ሰንደቅ ዓላማ ቀን በዓል አደረሳችሁ። ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለብሔራዊ አንድነታችን፣ ለሉዓላዊነታችንና ለኢትዮጵያ ህዳሴ ይሆን ዘንድ ጸንተን እንጠብቀው። አመሰግናለሁ።